እንዴት ናችሁ የኔ ውዶች? ደህና ናችሁ? በጣም ደህና ነኝ። እናንተ ብሩኬ ግን ማለት ነው በጣም ብዙ ነገሩ እያወዛገበኝ ነው። ለምን እንደው ታውቃላችሁ? የሚናገረው ነገር የተለያየ ነው። በመጀመሪያ ግንኙነታችሁ መቼ ነው ያበቃ ሲባል መጀመሪያ 1 አመት አለ። ከዛ ደግሞ 2 አመት ሆነው አለገባችሁ አይደለ? ሲቀጥል ብሩኬ ከ6 ወር በፊት መታ አገኝተኛል ስትለው አዎ ግን ምንም አልተፈጠረ አለ። እሺ አሁን ያገኛት እሺ ከህይወታችን ውጭ ሊላት ነው ብለናል። ከትናንት ወዲያ ያገኛት ማለት ነው። ከዛ በፊት እሺ ለምንድን ነው ያገኛት? ከ6 ወር በፊት ብሩኬ ከዚች ላይ ጋር ለምን ተገናኘ? ያኔም ከህይወታችን ውጭ ሊል ነው፣ አሁንም ከህይወታችን ውጭ ሊል ነው። ፈጣሪው ትግስቱን ስጣኝ። ለማንኛውም ማለት ነው ሀይሚዬ የኔ ውድ ፈጣሪ ይማርሽ። ሌላ ምን ይባላል? ብዙዎቻችሁ እንግዲህ በጣም ተስፋ ቆርጣችኋል እና ተረጋጉ የኔ ውዶች፣ መጨረሻውን ሳታዩ አትፍረዱ። ድራማ ነው። ድራማ እንደሆነ በብዙ መንገድ ያስታውቃል። ይህን ድራማ እንዲሰሩት ደግሞ እኛንን መንገድ እየከፈትንላቸው ያለን። መጀመሪያ ሲሄድ እንዳልኳችሁ ከፍቅረኛው ሄዳለን። ከዛ ደግሞ አሁንም ከሄደ በኋላ ደግሞ ልጅቷን አርግዛለች አለን። እኛ አይዲያ እየሰጠናቸው እነሱ ታዲያ ላይሰሩ ነው እንዴ? ብዙ ዩቲዩበሮች ጋር እዩልኝ አብረሽ ስንት ጊዜ ነው ራሱን ሳተ ተብሎ ሆስፒታል የገባው? ፍቅር ስንት ጊዜ ነው? ፍቅር የፈዋድ ስንት ጊዜ ነው ሆስፒታል የገባች? ሩታ ስንቴ ነው ራሷን ስታወደቀች ተብሎ ሆስፒታል የገባች? ዩቲዩበሮች በራሳችን ሳትን እያሉ ሆስፒታል እየገቡ ነው። ብሩኬ ብቻ ነው እስከዛሬ። ሀይሚ ለመጀመሪያ ጊዜ ራሷን ስታ ስትወድቅና ይሄ ድራማ ላይ ሀይሚ የምታውቅ አይመስለኝም ጋይስ። ድራማ ቢሆንም ግን ሀይሚ አላወቀችም። ምክንያቱም ፊቷ በጣም አባብጧለኝ። ልጅቷ ሀይሚ ማለት ነው ህመሟን ደብቃ ነው። አብዛኛውን ጊዜ ሀይሚ ውድቀቷን የምታለቅሰውን ነገር ለሰው ማሳየት አትፈልግም። ግን ቤቷ ሆናች ልጅ ስታለቀስ ነው የምትውለው። እነዚህ ልጆች በሚሰሩት ድራማ ልጅቷን በጣም እየጎዷት ነው። ሀይሚ አታቅም ይመስለኛል። ፊቷ በጣም ነው የተቀያየረው። በስማ በቅድምና ትናንትና በተለይ ከትናንት ወዲያና ትናንትና ላይ በስማ ፊቷ እንዳለ አብጧል። ወደ ላይ ነው ያኮፈኮፈው እና እቺ ልጅ እንደዚህ አይኗ እስኪ ቀላ ፊቷ እስኪያብጥ እያለቀሰች ማለት ነው። እንባዋ ምን ላይ እንደሚጥል ፈጣሪ ወቀው። ብሩኬ ማለት ነው ድራማ ቢሆንም እንደዚ አይነት ድራማ በቃ እንዳትሰራ ብላለች አይደለ? እሷ ትወዳለች፣ ታፈቅራለች። እንደዚህ አይነት ድራማ ራሱ መስራት የለበትም ብዬ ነው ማስበው። ድራማ ነው። ዝም ብላችሁ እናንተ አትናደዱ እንዴ። ዲኤንኤ ተደርጎ ካላረጋገጥኩ እኔ ብሩኬ ከዚህ ልጅ ጋር ሄሉ ይተኛል ብዬ አላስብም። ምክንያቱም ሀይሚ አብረን ተኛ ምናምን ስትለው በፍራንክ መልኩ እንኳን እምቢ ነው የሚለው። ሲቀጥል ደግሞ ለሴት ልጅ ምን ያክል ክብርና ቦታ እንዳለው እየነገረን ምናምን ከሀይሚ ጋር እስከዛሬችን ቆንጅዬ ብስኩት የመሰለች ልጅ ይዞ ሳይነካት ክብሯን አስጠብቆ እያቆየ እንዴት ነው ከሷ ጋር ሆኖ ከዛ ዛች ልጅ ጋር ሄዶ አብሮ የሚተኘው? በእርግጥ የበፊት ፍቅረኛው ናት። ሊደበርብሽ ይችላል። እንኳን ተደበረብሽ ነገሩ ከሰጠሽውማ ይደበርብሽ። ግን እኔ ብዙም እርግጠኛ አልሆንኩም። እኔ ይሄን ያደርጋል አለልም ከሀይሚ ጋር ሆኖ ማለት ነው። ከሀይሚ ጋር ሆኖ ከዛ ያችንም እችንም አለው ይችላል ብዬ አላስብም። ምክንያቱም ለሴት ልጅ ክብር አለኝ ብሎ ከሚያወራ ሰው እንደዚ አይነት ነገር አንጠብቅም። እናቱ ያሳደገችው ልጅ ሴት እናቱ እንደ አባት ሆና አሳድገው ምናምን ሴት ልጅ ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። ይሄ ግፍ ነው። ምክንያቱም ሀይሚንም አለውሽ የኔ ማር የኔ ጠንበለል እያለ ያችንም አለውሽ የኔ ማር የኔ ውድ እያለ ያችን ማመኗ ስህተት ነው። ከሀይሚ ጋር ሆኖ ከእሷ ጋር ከሀይሚ ጋር እንደሆነ እያወቀች ግን እሷ አብራ መቀጠሏ ራሱ ስህተት ነው። ማርገዟ ራሱ ስህተት ነው። ልጅቷ የራሷ ጥፋት አለበት። አሁን ላሽ ቢላት እኔ አልፈርድበትም። ግን ከሀይሚ ጋር ሆኖ እዛሽ ጋር መሄዱ ለምን አስፈለገ? ከሀይሚ ጋር የምንኖረው ልጅን ወልዳለ ምናምን እያለ እያወራ ከ6 ወር በፊት ማግኘቷ አጠራጥሮኛል። አዎ አግኝቻታለሁ አለ እና አንዳንዴ ብሩክ የሚናገረው ነገር ይቀያየራል። ሲቀያየር ድራማ ነው ብዬ በቃ የሚያስነቃ ነገር አለው። ለምን ሲጠይቁት የሚናገረው የመጀመሪያው ሌላ ነው፣ የመጨረሻው ሌላ ነው። መጀመሪያ 2 አመት ነው አለ፣ ከዛ 1 አመት ነው አለ፣ ከዛ ደግሞ ከ6 ወር በፊት መጥቼ አግኝቻት ነበር አለ። ለምን አገኛት? እኔ ይሄ ነው ጥያቄ። እና ድራማው እንዲያምር ብሎ ሊሆን ይችላል ይህን ነገር እያደረገው ያለው እንጂ እኔ እንደው ብሩክ ዲኤንኤ ተመርምሮ ልጁ የብሩክ ነው ካልተባለ በጭራሽ ነው እኔ ማላም ነው። ምክንያቱም
ብዙ ዩቲዩበሮችን ማየት ትችላላችሁ። ፈጣሪ ሆይ አብርሽን እዩልኝ። መቅደስ መታ ልጁ ያንተ ነው ብላ የሆነ ልጅ ይዛ መጣች። እስከ ዲኤንኤ ሂደው ከዛ ዲኤንኤ ያስቀየር ምናምን ብለው መአት የአገር ድራማ ሲሰሩብን ይኸውን ተመካክረው ሁሉም መቅደስም አብርሽን በቃ ሁሉም ተመካክረው መጨረሻ ላይ ዩቲዩብን ከፍተልሻለን እናበረታታሻለን በቃ ዩቲዩበር መሆን ስለምትፈልግ በዚህ አይዲያ መጧት። አሁንም ብሩክ ልጅቷን ለማገዝ ይህን አይዲያ ያመጣው ነው የሚመስለኝና ቡራዬ ወንድሜ ታው በጣም ነው ምን ወድ ምን አከብር፣ ግን ሀይሚ በጣም የሚጎዳ ነገር አታድርግ። ገና ለልጅቷ ዩቲዩብ ቻናል ከፍታለሁ ገና ልጅቷ ትታወቃለች ተፈምሳለች ብለህ ጨርቅ አስጠቅጥቀህ እኔ ድሮ ማስበውበት ነው የመጣችሁ ብዬ ነው ማስበው። በቃ የመጀመሪያው ቀን እርጉዝ ናት ስንል ሁለተኛው ቀን ላይ የበለጠ ልብስ ጨምራ ልትመጣ አረገ። ትናንት ደግሞ አንድየውን ገፍቶ በአንድ ቀን እንደዚህ ተንገፍጥጣ ማለት ነውና ሆን ብለው እኔ አሰበውበት ይመስለኛል። ብሩኬ ሀይሚ ፍጹም የሆነ እምነት ለሱ እንዲኖራትና ከዛ በኋላ ግንኙነታቸው ጽድት ብሎ አብረው እንዲቀጥሉ ነው። በፍጹም ሀይሚ እንድታምነው ይፈልጋል። በቃ አብረሽኝ ተኝ ሲላት እምቢ ስትለው በቃ ከዛ በኋላ በቃ ትጠራጥረኛለች እንዲ አታምነኝም እንደሚል በውስጡ ተፈጥሮበት ምናልባት ይህን ነገር አጥርቶ ከሀይሚ ጋር መሆን የፈለገ ይመስለኛል እንጂ እንደው ብሩኬ እንደው ሀይሚን ትቶ ያችንም አለውሽ እያለ እኔ እንጃ አላቅም። በእርግጥ ሰው ሆኖ ማይሳሳት የለም፣ ሰው ፍጹም አይደለም። ምክንያቱም እዚህ ካሜራ ላይ እንደምናያቸው አይደሉም፣ ሌላ ናቸው። እና እኔ አሁን ላይ አልፈርድም መጨረሻውን ሳላይ፣ ግን ከመፍረድ አስተያየት መስጠት ይሻለኛል። ለዚህ ድራማ ብለህ እሷን አፈምሳለሁ ብለህ ልጅቷን አግዛለሁ ብለህ በእርግጥ ለማገዝ ፈልገ ሊሆን ይችላል፣ ግን ደግሞ ገና ይሄ ድራማ ገና ይቀጥላል። ገና ዲኤንኤ ይካሄዳል ምናምን ገና ልጅቷ ተረግዞ እስከሚወለድ ያለውን ድራማ ሁሉ ሀይሚ በምን አቅሟ ነው የምችለው? እቺ እምቡጥ አበባ ማለት ነው። ውስጧ ንጹህ እኮ ናት፣ ምንም የማታቅ ማለት ነው። እና ሀይሚ አብዛኛውን ጊዜ በቃ ብሩክ ከጎኗ ሲረቅ ለእኛ ብቸኝነት እንደተሰማት ምናምን አትነግረንም፣ ግን በጣም ነው የምታለቅሰው አሉ። ከካሜራ ጀርባ በሯን ዘግታ ነው የምታለቅሰው እና በጣም እንደምታለቅስ በጣም እንደከፋት በጣም እንዳዘነች ፊቷ በደንብ ነው የሚያስታውቀው። በቃ የመጨረሻ ፊቷ እብጥብጥ ብሏል። አይኗ ምናምን እንዴት እንዳበጣ አይታችኋታል። ፊቷ እንደው ቀይር ነው ያለውና እንደዚህ እስከምትሆን ድረስ አልፎም ደግሞ ራሷን ስታ እስከምትወድቅ ድረስ በንዴት ማድረግ አለባችሁ ብዬ አላስብም። ድራማ ቢሆንም አንድን ሰው ለመጥቀም አንድን ሰው መጉዳት የለብን ብዬ ነው የማስበው። ብሩኬ አንተ ሀይሚን እንድታምንህ ገና ሀይሚን ራሷን ስታስከምትወድቅ እኔ ቤኪ ራሱ እያቅ ይመስለኛል ይህን ድራማ ማለት ነው። እንደውም ከቤኪ ጋር ነው ክሬት ያደረጉት ብዬ ማስበው እና ልጅቷን ገና ትፈምዛለች ወይ ትታወቃለች ምናምን ብላችሁ በመጥፎ ነገር እንጃ ሀይሚ እንዳትጎዳ ነው የምፈልገው። እኔ እንድታለቅስ ምናምን አልፈልግም። እንደዚህ ህመሟን ደብቃ ሲቀጥል ሀይሚን ራሱ ተረጁ ምንድነው ከዚህ በላይ ድራማ ቢሆንም እኮ ፈተና ቢሆንም በዚህ ልክ መፈተን አለበት ብዬ አላስብም። እንዴ ምን ሆናችኋል? ራሷን ስታስከምትወድቅ ራሷን ተረዳችሁ እኮ በቃ ከዚህ በኋላ ከህይወታችን ውጭ እያለችው ነው። ትናንት እኮ ማለት ይሄን አርግዣለሁ ባትላት በቃ ልጅቷን በቃ ከህይወታችን ውጭ ከኔ ጋር ነው የሚቀጥል ብላለች ሀይሚ ማለት አላምንሽም እያለቻት ነበረ። ጅል አይደለም ሌላኛውን ሀይሚን ማሳይሽ ይሄ ማለት ብሩኬን አሳልፌ አልሰጥሽም እያለቻት ነበረና እርግዝናውን ስትሰማ ነው ሀይሚ ሁሉ ነገር የተቃየረባትና ብቻ መጨረሻው ታያላችሁ ድራማ እንደሚሆን ማለት ነው። ወይ ይቅርታ ብላ ልጁ አልተረገዘም ብላ ትመጣለች። ከዛ ውጭ ግን ልጁ ቢረገዝም እስከ እኛ መጨረሻው ዲኤንኤ ተመርምሮ ልጁ የብሩክ ነው ከተባለ እናምናለን። ከዛ ውጭ ግን ብሩክ ራሱ ከሷ ጋር አብሮ ተኝቶ ምናምን ከዛ ይሸመጥጣል ብዬ አላስብም። ግን ደግሞ ደጋግሞ የሚያገኝበት ምክንያት አልገባኝም። ማግኘቱ ለድራማው ምናልባት አውቆ እንደሆነ አግኝቻታለሁ ያለ እንጂ የእውነት ሪል እያገኛት ከሆነ አንድ ሰው ከተለያያችሁት እኮ መገናኘት አያስፈልግም እኮ። ምክንያቱም የቆየ የድሮ ፍቅራችሁ ሊያገረሽባችሁ ይችላል ብዬ ነው የማስበው። ና ቡራዬ የእውነት እንደዛ አድርገ ከሆነ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምክንያቱም ሁለት ሴት ህይወት ማበላሸት የለብህም ነበረ። ያችን የምትፈልጋት ከሆነ ከዛሽ ጋር መቀጠል ነበረብህ እንጂ ዩቲዩብን ቢሆን ከእሷ ጋር መስራት እየቻልክ
ሀይሚ ሁሉ ነገሯን ጊዜዋ ምናምን ማቃጠል አለብህ ብዬ አላስብም። ግን ድራማ ስለሆነ እኔ አሁን አልፈርድም። ሀይሚዬ ደግሞ ፈጣሪ ይማርሽ። የእናንተን ድራማ ለማሳመር ልጅቷን አትጉዷት፣ እውነቱን ተናገሩ። ከዚህ በላይ አታንዘላዝሉ ማለት ነው እንዴ! ልጅቷ በየቀኑ እያለቀሰች